ናችሁ? ሁሉ ሰላም ነው? እድሉን ሰጥታችሁኝ ስለጠራችሁኝ እግዚአብሔር ይባርካችሁ። የዚህ ፌሎሺፕ ሊደሮች ትዕግስት አድርጋችሁ ፕሮግራሙን ለማስተካከል እናንተ እኔን ለመስማት አምናችሁብኝ ስለመጣችሁ ጌታ ይባርካችሁ። ስሜ ፒተር ይባላል። ሌላ ምንም የሚካበድ ከፊቱም ከኋላውም ነገር የለውም። ያው አገልጋይ ነኝ። እግዚአብሔር ይመስገን። በጣም ቆንጆ የሆነ ቤተ ክርስቲያን አለን። እግዚአብሔርን የሚወዱ እንደዚህ አይነት አገልግሎት ሲኖረን የሚልኩን ወጪ የሚሸፍኑልን ሂዱ ስሩ የሚሉን የእግዚአብሔር ሰዎችን እግዚአብሔር ሰጥቶናል። ስለዚህ እስቲ በእጁ መጽሐፉን የያዘ ከፍ አድርጎ ያሳየኝ። በጣም ጥሩ። እንድንነጋገርበት እግዚአብሔር እድል እንዲሰጠን አብረዋችሁም ካሉ መሪዎች ጋር ተማክረን እናንተም ደግሞ እንደ መሪ ሐሳብ አድርጋችሁ የያዛችሁት በመንፈስ ቅዱስ እና በአዲስ ኪዳን አማኞች ሕይወት ዙሪያ ላይ ያለ በተወሰነ ደረጃ ለማየት እንሞክራለን። ስለዚህ ሁሉም ሰው መጽሐፍ ቅዱስን ወደ ዮሐንስ ወንጌል ምዕራፍ 14 ላይ እንዲወስድ እፈልጋለሁ። እዛ ካወጣን በኋላ እዛ ክፍል ላይ ያለን አንድ ቃል አንብበን ነው ከዛ በኋላ የምናየው። በእነዚህ 3 ቀኖች ርዕሳችን መንፈስ ቅዱስና የአዲስ ኪዳን አማኞች የሚል ሐሳብ ይሆናል። በዛ ውስጥ እንቆያለን። ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16ን አንድ ላይ እናነባለን። በጣም ደስ ብሎኝ ነው ከእናንተ ጋር ጊዜ የማሳልፈው። እግዚአብሔርን አምናለው። ስሜቱን ብቻ ሳይሆን ጭንቅላቱንም የሚጠቀም ትውልድ እግዚአብሔር ያስነሳል ቸርች ውስጥ። እናንተ የታደላችሁ ሰዎች ናችሁ። የሆነ ህዝብ ስለተሰበሰበ አትሰበሰቡም። ብቻ የሆነ ፐርፐስ ድሪቭን የሆነ ዓላማ ያለው ገብቶት የሚከተል ህዝብ ሆናችሁ እንድትሰሩ እግዚአብሔር እድል ሰጥቷቸዋል። ዮሐንስ ወንጌል 14 ከቁጥር 15 እስከ 16 ያለውን ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። አሜን። ኢየሱስ የተናገረው ንግግር ነው። እንደ መግቢያ የምንጠቀመው ይሄንን ሐሳብ ነው። ኢየሱስ ደቀ መዛሙርቶቹን ለ3 ዓመት ተኩል ካስተማረ በኋላ አብረውት የነበሩትን ደቀ መዛሙርት ከዮሐንስ ወንጌል መጽሐፍ ከምዕራፍ 13፣ 11፣ 12፣ 13 ጀምሮ ኢየሱስ ክርስቶስ በመስቀል ሊሞት እንደሆነ ሊለያቸው እንደሆነ ከዚህ በኋላ እግዚአብሔር የሰጠውን ሚሽን ጨርሶ ወደ መጣበት ቦታ ሊመለስ እንደሆነ አንዳንድ ነገሮች እየነገራቸው በነበረበት ሰዓት ላይ ትካዜ የገባቸው ይመስላል እና ተስፋ አድርገውት የነበሩት ሲሰበኩት የነበሩት የእግዚአብሔር መንግስት ትመጣለች ብሎ የነገራቸው በጣም ድንቅ የሆነችዋ መንግስት በተግባር ያሳያቸው፣ እውር የሚበራባት፣ ደንቆሮ የሚሰማባት፣ ዲዳ የሚናገርባት፣ አንካሳ የሚሄድባት፣ ለምጻም የሚነጻባት፣ ሙታን የሚነሳባት፣ ምግብ የሚበዛባት፣ የፈለጋችሁትን ነገር በትእዛዝ ቃል የምታወጡባት መንግስት፣ እቺ መንግስት እኔ ይዣት መጥቻለሁ ያላቸው ሰው አሁን ልሄድ ነው ሲላቸው የመንግስት አስተሳሰባቸው በመንግስት ላይ የነበራቸው ተስፋ ጥያቄ ውስጥ የገባ ይመስላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 1ን ሄዳችሁ ስታነቡ እንደሚል ቃል ታገኛላችሁ። ልባችሁ አይታወክ፣ እኔ ግን እሄዳለሁ ከአባቴ ዘንድ ስፍራ ላዘጋጅላችሁ ወደ አባቴ ሄዳለሁ ብሎ የነበራቸውን ሐዘን የነበራቸውን ግራ መጋባት ለማርገብ ኢየሱስ የጀመረው ንግግርን ተከትለን ነው። ቁጥር 14 ላይ ስንደርስ ኢየሱስ ይሄንን ንግግር ይናገራል። ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እምላችሁን ነገር በደንብ አድርጋችሁ ስሙኝ አለና እኔም አብን እጠይቀዋለሁ ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣችኋል። እዚህ ጋር ያለውን ሐሳብ በደንብ መሰረታችን ስለሆነ የምንነጋገርበት በደንብ አድርገን ይዘነው እንደ መልህቅ እንዲሆነን ለህይወታችን እንድንተረጉመው ፈልጋለሁ። ባክግራውንዱን ነግሬያችኋለሁ። ኢየሱስ ክርስቶስ ትቷቸው
ሊሄድ ባለበት ሰዓት ነው ይሄ ንግግር የተጀመረው። ስለዚህ አንዳንድ ነገሮችን እየነገራቸው ነበርና እኔ ወደ አብ ሄዳለሁ፣ ከአብ ጋር ስፍራ አዘጋጃለሁ፣ እኔ ባለሁበት እናንተ ትሆኑ ዘንድ ዳግመኛ እመለሳለሁ፣ እኔ ባለሁበት እናንተም እንድትሆኑ እኔ ደግሞ ይዣችሁ እሄዳለሁ፣ ወዴትም እንደሚሄድ ታውቃላችሁ ሲላቸው ፊልጶስ መሃል ላይ ያቋረጠውና በጣም ግራ የሚያጋባ ነገር ነው። ወዴት እንደምትሄድም አናውቅም፣ ማን ጋር እንደምትሄድም አናውቅም፣ ንገረን ይለዋል። ከዛ በኋላ እኔ እውነትም ሕይወትም መንገድም ነኝ፣ በእኔ ካልሆነ በቀር ማንም ወደ አብ ሊመጣ አይችልም። እኔ የምሄድበትን ቦታ እንዴት አታውቀውም? መሄጃው አብ ጋር ነው አለው። መሄጃውን ደግሞ እንዴት አላውቅም ትለኛለህ? መሄጃው እኔ ነኝ አለ። ከዛ በኋላ አንተም ሌሎቹም ደግሞ ወደ አብ እንድትገቡ አብ ዘንድ መግባት የምትችሉበትን አክሰስ ልሰጣችሁ ነው የምሄደው አላቸውና ከዛ በኋላ ጥያቄ የሆነባቸውን ነገር አሁንም ሲመለከተው በደንብ አልገባቸውም እና ስላልገባቸው ኢየሱስ ክርስቶስ እንደዚህ ብሎ ይነግራቸዋል። ብትወዱኝ እንግዲህ ካመናችሁብኝ ይሄን ሁሉ ዓመት ከተከተላችሁኝ ታዋጣናለህ ካላችሁኝ በደንብ ስሙኝ አለና እንደዚህ አላቸው። እኔ አብን ምን እለዋለሁ? እጠይቀዋለሁ። አብም ደግሞ ለዘላለም ከናንተ ጋር ለ3 ዓመት ተኩል ሳይሆን ለዘላለም 3 ዓመት ተኩል ኮንትራት ተፈራርመው ከናንተ ጋር የማይቆይ ዋን ዌይ ቲኬት ገዝቶ እናንተ ጋር የሚገባ ላይለያችሁ ላይተዋችሁ አንዴ ከመጣ ፕሮግራም አውጥቶ የሚመጣ ሌላ አጽናኝ ይሰጣችኋል። አሁን በጣም እንድታስቡ የምፈልገው እነዚህን ነገሮች ነው። አንደኛ አላቸው የሚመጣው ለዘላለም ነው። አንደኛው የሚመጣው ለምንድን ነው? ለዘላለም ነው ማለት ሾርት ተርም ስቴይ የለውም። አጭር ቀን አጭር ዓመት ሊቆይ አይደለም የሚመጣው፣ ለዘላለም ነው። እዚህ ጋር ግን አንድ ነገር ላሳያችሁ። አሁን እኔ ለእናንተ የሚመጣው መንፈስ ቅዱስ ለዘላለም ነው የሚመጣው ብዬ ልክ ኢየሱስ እንደተናገረው ብናገር እሱስ ለዘላለም ይምጣ፣ እኔ እንዴት ነው ለዘላለም አብሬ የምሆነው አትሉ? እያላቸው እኮ ያለው ኢየሱስ እሱ የሚመጣው የዘላለም ፕሮግራም አውጥቶ ነው። እሱ በመጣ ጊዜ እናንተም ዘላለም ውስጥ ትገባላችሁ እያለ ነው። ከዛ በኋላ መንፈስ ቅዱስ ከመጣ በኋላ ጊዜያዊ መሆን አይቻልም፣ ዘላለማዊ መሆን ነው የሚቻለው። ስለዚህ ሁኤቨር መንፈስ ቅዱስን የተቀበለ ሁሉ ዘላለማዊ ነው። አጠገባቸው ያለውን ሰው ከተቀበልከው ዘላለም ነህ በሉት። ማለት ዘላለም ትርጉም ያገኘው፣ ዘላለም ስብዕና ያገኘው፣ ዘላለም ውበት ያገኘው መንፈስ ቅዱስ ጋር ነው። ስለዚህ wherever the Holy Spirit is, eternity is reality. አሁን እኔ ስሄድ ወደ እናንተ የሚመጣው አለ በጂኦግራፊ የማይገመት፣ በጊዜ የማይያዝ፣ በሁኔታ እዚህና እዛ ጋር የማይባል ሁሉም ቤት በአንድ ጊዜ ያለምንም ፕሮግራም አብሯቸው ይኖራል። አሁን ይወላችሁ የመንፈስ ቅዱስ ዘመን በስሜት ላይ የተመረኮዘ የሆነ ቦታ ስትመጡ የሚጠብቃችሁ መንፈስ ሳይሆን አብሯችሁ የሚገባ፣ አብሯችሁ የሚወጣ፣ አብሯችሁ የሚሄድ፣ አብሯችሁ የሚተኛ፣ አብሯችሁ የሚሰራ፣ አብሯችሁ የሚያጠና፣ አብሯችሁ የሚፈተን፣ አብሯችሁ የሚሰራ ማለት ምንም አይነት 24 hours 7 days in a week every day ከናንተ ጋር ነው። አሁን እያላቸው ያለው ሌላ አዲስ የሆነ ቴክኖሎጂ፣ ሌላ ኢኮኖሚ ውስጥ ላስገባችሁ። ከዛ እንደዚህ አለ፣ እኔ አብን እጠይቀዋለሁ፣ አብንም ደግሞ ጠይቄ ለዘላለም ከእናንተ ጋር እንዲሆን። ወዲያው ይሄንን ቃል ሲሰሙ መንፈስ ቅዱስ እንደው አይምሯቸው ቢከፈት እኮ ወዲያው ፕሮግራም ወጥቶልኛል ማለት ነው ዘላለም ውስጥ እንድገባ። አሜን። የሚመጣው መንፈስ ቅዱስ ለዘላለም ከኔ ጋር ሊሆን ከሆነ የሚመጣው እኔ ዘላለም ላይ ፕሮግራም ወጥቶልኛል። አብራችሁ ናችሁ? አሁን እኔና እናንተ የምንኖረው 20 30 40 50 60 70 80 የዘላለም መዘጋጃ እንጂ ዘላለም አይደለም። ዘላለማችንን የምናስተካክልበት የብድር አካውንታችን ናት። መንፈስ ቅዱስን ኢየሱስ ክርስቶስ ሌላ አጽናኝ ብሎ ሲገልጥ አማርኛው ነው እንጂ አጽናኝ ያለው ኦሪጂናል ቃሉ ፓራክሊቶስ የሚል የግሪክ ቃል ነው የተጠቀመው። ፓራክሊቶስ ማለት የፍርድ ቤት ቃል ነው። በምትቆሙበት ፍርድ ቤት ላይ በምትከሰሱበትም ኬዝም ሆነ ባላችሁ በየትኛውም ጉዳያችሁ ላይ ዋጋ ተከፍሎበት በአጠገብ ቆሞ ኬዛችሁ እስኪያልቅ ድረስ ከእናንተ ጋር የሚቆም ጠበቃ ማለት ነው።
ከኔ ጋር ናችሁ? አጽናኝ የሚለው ቃል በኬዛችሁ ላይ በየትኛውም የህይወታችሁ አቅጣጫ ላይ የተከፈለውን ዋጋ ተመልክቶ በተከፈለው ዋጋ ልክ ጉዳያችሁ እስኪስተካከል አብሯችሁ የሚቆም አብሯችሁ የሚሄድ። አሁን ተመልከቱ። ለምሳሌ እኔ ወደ አንድ ኬዜን ወደ ማስፈጽምበት ፍርድ ቤት ብሄድ ወዲያው ፍርድ ቤት ውስጥ ሲሄድ የኔን ኬዝ እንዳሸንፍ ሊያደርግ የሚችል ምን ያስፈልገኛል? ጠበቃ ወይም ረዳት ያስፈልገኛል። ህግ አዋቂ፣ የደንቡን የቤቱን ደንብ የሚያውቅ። ስለዚህ ጠበቃው ኬዜን ያየውና ኬዝ እንዲፈጸም ከፈለክ እንዴት ከፍለኛለህ ይለኛል። ለዚህ ኬዝ የሚመጥነው ዋጋ ይሄን ነው ይለኛል። ስለዚህ ጠበቃው የከፈልኩትን ያህል ነው የሚከራከርልኝ። የከፈልኩትን ያህል ነው ወገቡ እስኪንቀጠቀጥ አብሮኝ የሚቆመው። የከፈልኩትን ያህል ነው ቢሰደብ አብሮ የሚሰደበው። የከፈልኩትን ያህል ነው። ለኔና ለናንተ የሰማይ አምላክ እግዚአብሔር ስለዚህ አሁን ጳራቅሊጦስ ማለት አጽናኝ የሚለው ኢየሱስ እያለ ያለው እንደኔ ያለ ሌላ ምን የተባለው ምን ማለት ነው? የምከፍልላችሁን ዋጋ ተመልክቶ በተከፈለላችሁ ዋጋ ልክ አብሯችሁ የሚሆን የተከፈለባችሁን ቫልዩ ዋጋችሁን የሚያውቅ ሲመጣ ከሁኔታችሁ ይልቅ ከኬዛችሁ ይልቅ ካላችሁበት ሲቹዌሽን ይልቅ የተከፈለላችሁን የሚያስብ ማለት በሌላ አነጋገር በምንም አይነት ሁኔታ ውስጥ ብትሆኑ መንፈስ ቅዱስ እናንተ ጋር ሲመጣ የሚመጣው ሁኔታችሁን አይቶ ሳይሆን የተከፈለላችሁን ዋጋ ተመልክቶ። ክርስቶስ በመስቀል የከፈለው ዋጋ፣ ወደ ሲኦል ሲወርድ በሲኦል የከፈለው ዋጋ፣ በአየር ላይ ያሉ አለቆችና ስልጣናትን አይምሮ የላችሁ ውጊያ ተዋግቶ ከነርሱ ስልጣንን ሲወስድ የከፈለውን ዋጋ፣ በሰማይ ደሙን ይዞ ሲገባ የከፈለውን ዋጋ እያየ ስትወድቁ ቢወድቁም ትቻቸው አልሄድም ይላል። ስትስቱ ቢስቱም አልተዋቸውም ይላል። ስታዝኑ ከሐዘናቸው አወጣቸዋለሁ እንጂ አልተዋቸውም ይላል። ስታምፁ አመፃቸውን እስኪተው ድረስ አልተዋቸውም ይላል። ለምን ሲባል የተከፈለላቸው ዋጋ የመለኮት ሕይወት ነው። አብራችሁ ናችሁ። ስለዚህ ጳራቅሊጦስ ማለት ወይም አጽናኝ ማለት የተከፈለላችሁን ዋጋ አይቶ በተከፈለላችሁ ዋጋ ልክ አብሯችሁ የሚቆም ማለት ነው። ለኔና ለናንተ ደግሞ የተከፈለልን ዋጋ የዘላለም ዋጋ ነው። መጽሐፍ ቅዱስ ሲናገር በዘላለም መንፈስ ይላል ዕብራውያን ላይ ራሱን ለእግዚአብሔር መስዋዕት አድርጎ አይደል እንዴ የዘላለም ቤዛነትን አግኝቶ ወደ እግዚአብሔር የገባ የዘላለም ዋጋ ተከፍሎልኛልና መንፈስ ቅዱስ የሚመጣው በዘላለም ፕሮግራም ነው። አሜን። እርሱ ዓለም የማያየውና የማያውቀው ስለሆነ ምን የማይለው የማይቀበለው። እስቲ ከኔ ጋር በለው፣ እርሱ ዓለም የማያየውና የማያውቀው ስለዚህም የማይቀበለው። ሶስት ነገር አለ ኔጌቲቭ ነገር። ምን የማይለው? ዓለም የማያየው፣ የማያውቀው፣ የማይቀበለው አይደል እንዴ? ይሄ ለዓለም ነው። ይሄ ለዓለም ነው። ዓለም አያየው፣ ዓለም አያውቀው፣ ዓለም አይቀበለው። ማንን? እኔ ግን አየዋለሁ፣ እኔ ግን አውቀዋለሁ፣ ስለዚህ ተቀብየዋለሁ። አያችሁ፣ ይኸውላችሁ ኔጌቲቭን ስታነቡ እናንተም እዛ ውስጥ ተቀምጣችሁ አታንብቦ። ዓለም ነው እንጂ የተባለው ነው ያልተባልኩም። ስለዚህ ይኸውላችሁ መንፈስ ቅዱስ የሚታይ ነው፣ የሚታወቅ ነው፣ ስብዕና ያለው ነው። አሜን። መንፈስ ቅዱስ ፕሮግራም ጠብቆ የሚያንቀጠቅጥ አይደለም። መንፈስ ቅዱስ በደንብ ስሙኝ፣ ለፕሮግራም የተመደበ ሴሌብሪቲ ወይም ደግሞ ለፕሮግራም የተመደበ አስደሳች ፕሮግራምን የሚያስውብ የሆነ ገጸ ባህሪ አይደለም። መንፈስ ቅዱስ የዘላለም ፕሮግራም ይዞ በእያንዳንዱ ጉዳያችን ላይ ኢንቮልቭ እያደረገ ሁል ጊዜ እያየነው፣ ሁሌ እየሰማነው፣ ሁሌ እያወቅነው፣ ሁሌ አብሮን እንደሆነ እየተሰማን እንድንኖር መሪ እንዲሆን የተሰጠን ወዳጅ ነው። አሜን። ስለዚህ እስቲ ዛሬ የዳነ ሰው እዚህ ቤት ካለ እንደዚህ እንዲል እፈልጋለሁ። ኢየሱስ ስላለ እኔ አየዋለሁ በሉ። ተፈቅዶልኛል፣ እመለከተዋለሁ፣ እሰማዋለሁ፣ አውቀዋለሁ። ከኔ ጋር ስለሆነ ሁል ጊዜ ከዚህ በኋላ በደንብ አድርጌ እያወቅኩት እኖራለሁ። አሁን ተመልከቱ፣ በደንብ ስሙ። ኢየሱስ ሲናገር እናንተ ግን ታዩታላችሁ፣ ታውቁታላችሁ። በእናንተ ዘንድ ስለሚኖር በእናንተም ውስጥ ስለሚኖር። ሁለት ንግግር ነው የተናገረው። በእናንተ ምን
ዘንድና ማለት አብሮነቱም ይሰማችኋል፣ በውስጣችሁም ያድራል። አሜን። መንፈስ ቅዱስን እኮ ነው እያወራችሁ ያለሁት። አሁን ኢየሱስ እንደዚህ ያለ እርሱ በመጣ ጊዜ የሚመጣው የዘላለም ፕሮግራም ይዞ ነው። ሲመጣ ደግሞ እቅዱ በእናንተ ውስጥ ምን ለማለት ነው? ለመኖር ነው አይደለ? በእናንተ ውስጥ ይኖራል፣ ከእናንተም ጋር ምን ይላል? ይኖራል። ተመልከቱ፣ ምንድን የተከፈለልን ህይወት? የማ ህይወት? የመለኮት ህይወት አይደለ እንዴ? እስቲ የመለኮት ህይወት በሉ። እስቲ የመለኮት ህይወት በሉ። ኦኬ፣ ዩኒቨርሲቲዎች በደንብ ስሙኛ። በጣም አናሊቲካል የሆነ ጭንቅላት እንዲኖራችሁ የእግዚአብሔር ፈቃድ ይመስለኛል አይደለ? የተከፈለላችሁ ህይወት የማን ነው? እኔ እኮ እንግዲህ የመለኮት ህይወት ከሆነ ዋጋ የተከፈለልኝ ዋጋዬ ቫልዩዌ ኖርማል አይደለም። ይኸውላችሁ እኔ የሰው ህይወት ቢሆን የተከፈለልኝ ዋጋዬ የሰው ነው፣ ልኬም ሰው ነው። የተከፈለልኝ የኔ አድራሻ መለኮት ነው። ሊስን ቱ ሚ። ጴንጤነት እየሰማችሁ ተሰብስቦ የሚደረግ የማህበር ህብረት አይደለም። የመለኮትን ህይወት ተካፍሎ በመለኮት አስተሳሰብ፣ በመለኮት ኢኮኖሚ፣ በመለኮት ዕውቀት፣ በመለኮት ችሎታ፣ በመለኮት እይታ የምንኖርበት ህይወት ነው። በሌላ አነጋገር ስሜታችሁ ይወላችሁ የፈለገውን ይበላችሁ፣ ጎረቤቶቻችሁ አካባቢያችሁ የፈለገውን ይበላ። የተከፈለላችሁ ዋጋ ከሰማይ የመጣ አብ ዘንድ የነበረ፣ አብ አጠገብ የነበረ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ቃልም ስጋን ለበሰ፣ በእኛም መካከል አደረ የተባለ ዋጋ የከፈለልኝ ከዘላለም ዘመን በፊት የነበረ እግዚአብሔር ከሆነ የሱን ህይወት የሚመጥን ማንነት አለኝ ማለት ነው። ሄሎ፣ ለዚህ ነው የወላችሁ ይሄ ነገር እኔ ከገባኝ ጊዜ ጀምሮ እኔን ሰው ለማድረግ አይደለም ኢየሱስ የሞተው፣ የእግዚአብሔር ልጅ ለማድረግ ነው የሞተው። ሰው ለማሆንማ አባትና እናታችሁ ይበቋቸዋል። እነሱ ተጋብተው ሰው አድርገዋቸዋል። አሁን እግዚአብሔር ልጁን ኢየሱስን የላከው የሰውነትን ጉዳይ እንድትቀጥሉ ሳይሆን የእግዚአብሔር ወገን፣ የእግዚአብሔር ኦፍስፕሪንግ፣ የእግዚአብሔር ውልድ እንድትሆኑ፣ የመለኮት ውጤት። አጠገባችሁ ያለውን ሰው ባካችሁ ንገሩት፣ የተከፈለልህ ዋጋ የመለኮት ነው። ሊስን በደንብ ስሙ። የቻይና ዕቃና የጣሊያን ዕቃ እኩል ይከፈልበታል እንዴ? አይከፈልበትም። የዕቃው እኮ ይዘት ታይቶ ቫልዩ ራሱ ሲመደብለት የዕቃውን ትልቅነት ያሳያል አይደል እንዴ? ስለዚህ እግዚአብሔር ተመለከተና ይሄ ወራዳ አፈር፣ ይሄ ምንም የማይጠቅም አይደለም ያለኝ። ወድቄ ነው ያልኳቸው አይደለም። ዳግም ተወልጄ ወድቄ እንኳን የመለኮት ህይወት ወድቄ እኮ ነው የምላችሁ። ወድቄ በኃጢአት ውስጥ እንኳን እያለው አዳም የወደቀ ቀን እግዚአብሔር አየና እንዳወጣ ያወጣ፣ ድሮም አፈር ነው ወደ አፈር ትመለሳለህ ብሎ እኮ አይደለም 4 ነጥብ ያደረገው። እንደዚህ ነው ያለው እኮ ፕሮግራም አውጥቼልሃለሁ፣ በፍጹም በመልኬ ከፈጠርኩ በኋላ ትቼህ አልሄድም፣ በፍጹም አለው። እየሰማችሁኝ ነው? ሃይማኖት ነው የሰውን ልጅ አፈር ያበላው እንጂ እግዚአብሔርማ በወደቀበት ማግስት መጥቶ አዳም ብትወድቅም አልለቅህም የት ነህ ያለኸው ብሎ አዳም ወዴት ነህ? ዋጋ ከፍዬብሃለሁና በመልኬ ፈጥሬሃለሁና ለሰይጣን ሉዝ አላደርግህም። የሚከፈለውን ሁሉ ዋጋ ከፍዬ ህይወቴንም ቢሆን ከፍዬ መለኮትንም ቢሆን ከፍዬ ልጄንም ቢሆን ከፍዬ ወደ ራሴ መልሰሃለሁ። ቫልዩ ይሄን ያህል ነው። ዋጋ ይሄን ያህል ነው። መደም ስሙኝ። ክርስትና ሃይማኖትን የተቀላቀልንበት የሆነ ግሩፕ አይደለም። ክርስትና ወደ መለኮት ቤተሰብነት የገባንበት፣ የመለኮት ማህበርተኛ የተደረግንበት፣ ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት ልናደርግ፣ ከእግዚአብሔር ጋር ልንወዳጅ እግዚአብሔር ዋጋ የከፈለበት ህይወት ነው። እንዲህ አይነት ቫልዩ ያላችሁ ሰዎች ናችሁ። you're not something የሆነ ቦታ ላይ የሆነ ኮርነር ላይ የነገ ሁኔታችሁ የማይታወቅ ነገ ምን ይመጣብኛል የምትሉ ትውልዶች አይደላችሁም። መለኮት ያያችሁ ፕሮግራም ያወጣላችሁ ለእናንተ የሚመጥንን ነገር ያዘጋጀላችሁ ትውልዶች ናችሁ። listen now ኖ አለ እግዚአብሔር። ሰውን እኮ ከመጀመሪያ እኮ እግዚአብሔር እንደዚህ ነው ያለው። አንደኛው ምዕራፍ ላይ ዘፍጥረት ቁጥር 26 ሰውን በመልካችን እንደ ምሳሌያችን እንፍጠር
አይደል እንዴ ያለ? እና ከዛ በኋላ እኮ ሰው ሲኖር በእግዚአብሔር መልክ ሲኖር ሳለ ሁሉን እየገዛ እያስተዳደረ ሳለ እግዚአብሔርም ደስ እያለው ከሰው ጋር ህብረት እያደረገ ሳለ አንድ ጊዜ ሰው በበራለት አጓጉል ብርሃን እኔ ከሱ በምን አንሳለሁ? እኔም ራሴ እንደ እግዚአብሔር መሆን እችላለሁ የሚል የዲያብሎስን ስብከት ባደመጠና ጭንቅላቱ ለክፋት በበራ ቀን ከጥበብ ዛፍ ወሰደና የሆነ መንፈሳዊ ዓለም ውስጥ የሚያስገባ ከኛ እንዳንዱ ሆነ እስኪባል ድረስ ያደረገውን ነገር ነው የበላው። ስለዚህ እግዚአብሔር እንደዚህ አለ፣ ሰው ጉድ ሰራን፣ ድንኳን ተክለን እናልቅስ አላለም። እግዚአብሔር እንደ ድሮ ኮራ ብሎ የአባትነቱን ልብ ይዞ አዳም በተቀጣጠርንበት በተለማመደው ቦታ አላገኘውህም፣ የት ነው ያለኸው አለው። እና አዳም ከታች ሆነና ከተደበቀበት ቦታ ራቁቴን ስለሆንኩኝ ፈራው ሲለው ማነገረ ራቁት እንዳትሆን እንደሆንክ ያንን ነገር በላህ ወይ ሲለው ሴቷ ሰጠችኝ አለ። እንዴት መብላት ማን አስተማረሽ? እስከ ዛሬ የማታውቂውን ነገር ማን ነገረሽ ሲል እባብ አስተማረኝ፣ ሰይጣን አስተማረኝ አለችው። ሰይጣንን መጥቶ ማን አስተማረ ሊለው አይችልም፣ ምክንያቱም ራሱን ያስተማረ ማዕተኛ ነው። ስለዚህ ሰይጣን ጋር ሲደርስ ድሮም አውቃለሁ አለው። ከመውደቅ በፊት አውቃለሁ፣ የጣልክበት የወደቅበት አውቃለሁ። ስለዚህ አለ አሁን ልክ እዛ ጋር ከደረሰ በኋላ እግዚአብሔር እንደዚህ አለው፣ አሁን አንተ ማን ይሙት የኔን ፕሮግራም ታበላሻለህ። በፒተር ቨርዥን ነው። እኔ እንዲህ ነው ባይብሌን የማነበው። እኔ እኮ ባይብሌን ሳነበው እግዚአብሔር አጠገቦኝ ነው የማነበው። ስለዚህ እኔ እግዚአብሔር እንዲህ ነው ያለው ይመስልኝ። በቃ ጉድ ፈላ። ገብርኤል፣ ሚካኤል ባካፕ እንፈልጋለን ምናምን ተጠራርቶ አይደለም የመጣው። አይደለም ኖ በቃ እግዚአብሔር መጣና ከዛ እንዲህ አለው፣ እነዚህን ሰዎች በመልኬ እንደፈጠርኳቸው ታውቅ ነበር። የሰጠዋቸውን ነገር ሁሉ በገዛ እጃቸው አሁን ላንተ ሰጥተውሃል። ስለዚህ በዚህ በተበላሸ ማንነታቸው አንተ ጋር ያለውን ነገር ማስመለስ እንደማይቻል የታወቀ ነው። ስለዚህ የወሰድክባቸውን ነገር ሁሉ ካንተ የምወስድበት የእነርሱንም ክብር መልሼ እንደገና ለእነርሱ የማስገባበት እኔ ፕሮግራም አለኝ አለው። ከዛ በኋላ ቁጭ ብሎ ሰይጣን ይሰማዋል። ፕሮግራም ምን ይሆን እያለ እንዲህ ሲሰማው በአንተና በሴቲቱ በሴሯና በዘር መካከል ጠላትነት አደርጋለሁ። ከዛ በኋላ እንደዚህ አለው፣ ከእርሷ የሚገኘው ዘር በመጣ ጊዜ አንተ ጭንቅላትን ይረግጣል፣ አንተም ሰኮናውን ለትንሽ ጊዜ ልትወጋው ትችላለህ አለው። ከዛ ጊዜ ጀምሮ እግዚአብሔር ወደ ዙፋኑ ሲመለስ እግዚአብሔር ፕሮግራሙን ያወጣ ጀመር። እግዚአብሔር የሕይወትን ዛፍ ከአዳም የከለከለው ፌቨር አድርጎለት ነው፣ ጠልቶት አይደለም። በወደቀ ማንነቱ የሕይወትን ዛፍ ቢበላ በወደቀ ማንነቱ ለዘላለም ይኖር ነበርና በወደቀ ማንነቱ ለዘላለም እንዳይኖር እግዚአብሔር አንድ ድል እንስጠው አለ። ስለዚህ እግዚአብሔር እንደዚህ አለ፣ በዚህ በወደቀ ማንነቱ እንዳይቀጥል የመዳንና የመዋጀት የቤዛነት ነገር ተስፋ እንዲኖረው የሰውን ልጅ ከኤደን ገነት እናባረረው። እግዚአብሔር ሰውን ከመጀመሪያም ጀምሮ ማባረር ፈልጎ ሳይሆን ሊያባረረው ቢፈልግ ኖሮ ገና ፍሬውን እንደበላ ያባረረው ነበረ። እግዚአብሔር ከልጆቹ ጋር መለያየት የማይፈልግ ግሩም አባት ነው። ወድቀው እንኳን ፈልጎ የሚያገኝ፣ ስተው እንኳን ፈልጎ የሚያገኝ የጸጋ አባት ነው። እግዚአብሔር አንድ ቀን የፍርድ ወንበር ላይ ቁጭ ብሎ የሕግ አምላክ ከዛ በኋላ የጸጋ አምላክ ሆኖ አያውቅም። እግዚአብሔር ሲጀመር ሲጨረስም የጸጋ አምላክ ነው። ስለዚህ እግዚአብሔር እንዲህ አለ፣ አዳም ከኛ እንዳንዱ በክፉ ሆነና እንዲህ እንዳይቀጥል ተስፋ እንስጠዋልና እግዚአብሔር ከኤደን ገነት አስወጣው። የሰው ልጆችን የመዳን ጉዳይ እንዴት እናድርግ ሲል የአብ የወልድ የመንፈስ ቅዱስ ፕሮግራም ወይም ደግሞ ስብሰባ እንዲገባችሁ ነው። በዮሐንስ ራእይ ምዕራፍ 13 ቁጥር 8 ላይ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እንደተባለው ዓለም ሳይፈጠር ገና እንደታረደ በግ ሆኜ አዳም ከመውደቁ በፊት የአዳምን ውድቀት ተመልክተን መድኃኒት ሰተነው። ዓለም ከመበላሸቱ በፊት እግዚአብሔር የዓለምን መዳኛ ዋጋ በልጁ አዘጋጅቷል። አዳም ሲወድቅ ያልደነገጠው ለዚህ ነው። በነገራችን ላይ አንድ ነገር ላሳያችሁ። መጽሐፍ ቅዱሳችሁ አንደኛ ቆላስይስ መጽሐፍ ምዕራፍ 1 ቁጥር 15 ጀምሮ ሄዳችሁ ስትመለከቱ ስለ ኢየሱስ እንዲህ ይላል። ርዕሴ ባይሆንም ስለ ኢየሱስ ክርስቶስ መጽሐፋችሁ እንደዚህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት፣ ስልጣናት፣ ጌትነት፣ ኃይላትም ቢሆን በእርሱ ተፈጥረዋል። ሁሉ ለእርሱ በእርሱ ከእርሱ ሆኗልና እርሱ ከሁሉ በፊት ምንድን ነው? በኩር ነው። የማይታይ አምላክ ምሳሌ ነው። የሚታዩት የማይታዩ ዙፋናት፣ ስልጣናት፣ ጌትነት፣ ኃይላት ቢሆኑ በእርሱ ተፈጥረዋል። በሰማይም በምድርም ያለው መንፈሳዊውም ዓለም ቁሳዊውም ዓለም የሆነው በእርሱ ነው፣ ለእርሱ ነው፣ ከእርሱ ነው። እርሱ ከሁሉ በፊት ምንድን ነው?
በኩር ነው። በሌላ አነጋገር ኢየሱስ ክርስቶስ ከፍጥረት ሁሉ በፊት የነበረ ፕሮቶታይፕ ነው። ምንም ነገር ቢበላሽ ፕሮቶታይፑ አይበላሽም። ስለዚህ አዳም ራሱ ሲሰራ ኢየሱስ እየታየ ስለሆነ የተሰራው አዳም የተበላሸ ጊዜ እግዚአብሔር ዞር ብሎ ኦሪጂናሉ አለ ሲል አለው። ስለዚህ የፈለገ አዳም ቢበላሽ ኦሪጂናሉ ስላለ እንደገና መሰራት ይችላል። አያችሁ፣ አዳም ብቸኛ የሆነ የተፈጠረ ቢሆን ኖሮ ማሻሻያ አይኖረውም ነበር። ከአዳም በፊት ግን አዳም የተቀረጸበት የአዳም ኦሪጂናል ኢየሱስ የተባለ ዘመን ሳይፈጠር የነበረ በእግዚአብሔር ዘንድ የነበረ ስለነበረ አዳም ሲወድቅ እግዚአብሔር መጣና እንደዚህ አለ፣ አንተ ያበላሸውን መልክ የሚያስተካክል ሌላ አለኝ አለ። እግዚአብሔር በሰማይ እኮ ኦሪጂናሉ አለ። ስለዚህ ዘመን ቆጥሮ ከድንግል ተወልዶ ወንድ የሌለበት ወንድ ሆኖ መጥቶ አዲስ ስራ ይሰራል። የወደቀውን ሰው መልሶ ማስነሳት ይችላል። ናው ኢየሱስ ክርስቶስ ታዲያ እንዲህ አለ፣ እኔ ሲሄድ የሚመጣው የተከፈለውን ዋጋ አይቶ ነው። ግን ይሄ መንፈስ ቅዱስ ማን ነው? ቶሎ ብዬ ልናገር። ዛሬ ከፍ ወዳለ ህይወት እንገባለን። እየሰማችን መንፈስ ቅዱስን ኢሞሽናል ሌቭል ላይ የምናውቀውን አቆመን ሎጂካሊም በሪዝኒንግም በራሽናልም ማንነታችን በስብዕናችን መንፈስ ቅዱስን ማወቅ መጀመር አለብን። አሜን። አሁን ተመልከቱ፣ የተከፈለውን ዋጋ ተመልክቶ የሚመጣ ምንድነው የተባለው? ረዳት፣ አጠገብ የሚቆም። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 1 ላይ እስቲ ያውጡልኝ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እሺ፣ ኦኬ። እሺ፣ አንድ ጊዜ አሁን ያነበባችሁት ቦታ ላይ ማስመር ይቻላል። ያነበባችሁት ቦታ ላይ ፖዚቲቭ የሆነውና ኔጌቲቭ የሆነውን ወይም አዎንታዊና አሉታዊ የምንለውን ነገር አንድ ጊዜ ለይተን እናውጣው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። this is positive አይደለ እንዴ? ከዛስ ኔጌቲቭ፣ ከዛስ ኔጌቲቭ፣ ከዛስ ኔጌቲቭ። ስንት ኔጌቲቭ? 2 አይደለ እንዴ? በመጀመሪያ እግዚአብሔር ፈጠረ። ከዛስ የእግዚአብሔር መንፈስ፣ ሁለቱ ነገር እውላችሁ። አሁን በደንብ ስሙ እሺ። አግኝታችሁኛል? አብራችሁኝ ናችሁ? እሺ። ስለዚህ አሁን አንድ ነገር ላሳያችሁ። ሳታጠፉት ይሄን ክፍል አትሂዱ። በቃላችሁ እንደምታውቁት ተስፋ አደርጋለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ምን ነው የሚለው? በመጀመሪያው ቃል፣ ቃልም አሜን፣ ሁሉ ከሆነውም ያለ እርሱ አልሆነም፣ በእርሱም ሕይወትም ብርሃንም ጨለማም። አሁን ሁለቱ እንድናያቸው ፈልጋለሁ። አብራችሁ ናቸው። በመጀመሪያ እግዚአብሔር ሰማይና ምድርን፣ በመጀመሪያ ቃልም ሁሉ ከሆነውም አንዳች እንኳን። በጣም ቆንጆ። ስለዚህ ተገናኘላችሁ። የተፈጠረው ነገር ሁሉ የተፈጠረው በእርሱ ነው። ያ ደግሞ የፈጠረው ቃል ነው። ቃል ደግሞ በማዘን ነበር። እርሱ ማን ነበር? በጣም ጥሩ። ከዛ በኋላ ግን ይወላችሁ ዮሐንስ ሲቀጥል እንዲህ ነው ያለው፣ በእርሱም ሕይወትም ብርሃንም ጨለማም። ዩሲ እግዚአብሔርን ሲገልጠው መጽሐፍ ቅዱስ የሚያሳየው ብርሃን ነው ያለው። የብርሃን ምንጭ ነው ያለው። እሱ ሕይወት ነበረው፣ ሕይወትም የብርሃን ምንጭ ነበረ፣ ብርሃንም በጨለማ። ስለዚህ እግዚአብሔር ጨለማ መፍጠር አይችልም። የሚጋጭ ትምህርት አትከተሉ። አያችሁ፣ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ያበራል፣ ጨለማም ካለ የጨለማ ጠላት ነው ማለት ነው። ታዲያ እንዴት ነው ዘፍጥረት መጽሐፍ ላይ ጨለማ በጥልቁ ሰፎ ነበር የሚለው? እግዚአብሔር አይደለም የፈጠረው። እግዚአብሔር በፈጠረው ፍጥረት ላይ ኢንትሩደር ገብቷል። የሆነ የእግዚአብሔርን ፍጥረት ለማበላሸት የመጣ። እግዚአብሔር ባዶ ነገር አይፈጥርም። ምድርና ሞላዋን የፈጠረው እግዚአብሔር የተበላሸን ነገር አይፈጥርም። አንዳች አልባ ነገር አይፈጥርም። እግዚአብሔር ጨለማን አይፈጥርም። ጨለማንም አንዳች አልባነትንም ባዶንም በምድር ላይ ያመጣ አንድ ክስተት ነበር ማለት ነው። ከኔ ጋር ናቸው?
ስለዚህ አሁን አንድ ጊዜ ዘፍጥረት ምዕራፍ 1 እንደግማችሁ አንብቡ። እንደ ተማረ እንደ ኮሌጅ እና እንደ ዩኒቨርሲቲ ተማሪዎች ስለሆነ የማወራችሁ ጭንቅላታችሁን ማሰራት ፈልጋለሁ። አንብቡልኝ። በመጀመሪያ እግዚአብሔር ቁጥር ስንት ላይ ነው? እሱ 1 ነው። ከዛ በኋላ 4 ነጥብ አለ እንዴ? አለ? ዘጋችሁታ? ዝጉታ አይደል እንዴ? በመጀመሪያ እግዚአብሔርን ሰማይና ምድር ምን አለ? ፒሪየድ። አልቋል። ክስተቱ አልቋል። ቁጥር 2 ሌላ ክስተት ነው። በቁጥር 1 እና በቁጥር 2 መካከል አንድ ነገር ሆኗል። አግኝታችሁኛል? ቁጥር 1 ምንድን ነው? ፈጠረ ነው። ቁጥር 2ስ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሆች ላይ ሰፎ። አሁን ተመልከቱ፣ በቁጥር 1 እና በቁጥር 2 መካከል ቁጥር 2 ላይ ምድር ላይ የደረሰውን ነገር ያደረሰ ያልተገለጠልን ያልተጻፈ ክስተት አለ። ይህንን ለማጥናት በጣም መጽሐፉን የሚያጠና ሰው ብቻ ነው የሚያገኘው። ምክንያቱም ይሄ ቃል የተጻፈበት ኦሪጂናል ቋንቋው የዕብራይስጥ ቋንቋ ነው። ወይም ደግሞ እነ ሙሴ ይጠቀሙት የነበረው ቋንቋ፣ ዕብራውያኖች ይጠቀሙበት የነበረው ቋንቋ ላይ ቦሁ ቶሁ የሚል የዕብራይስጥ ቃል ነው የተጠቀመው። በሌላ አነጋገር እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ምድርም ይልና ዕብራይስጡን ስትከቱት ቦሁ ቶሁ ነው የሚለው። ቦሁ ቶሁ ማለት በዕብራይስጥ ትርጉም ምን ማለት መሰላችሁ? ወደ መበላሸት፣ ወደ ባዶነት፣ ወደ ቅርጽ አልባነት መምጣት ማለት ነው። ስለዚህ ምድር እንደዛ ሆና ተፈጥራ ሳይሆን ምድርን ያበላሸ፣ ወደ ቅርጽ አልባነት ያመጣት፣ ወደ ጨለማነት ያመጣት ነበረ። ስለዚህ ልክ ይሄ ክስተት ሲከሰት ሌላ ነገር ሆነ። የእግዚአብሔርን መንፈስ በውሆች ላይ ምን ብሎ ነበር ይላል? ሰፎ ነበር። ለመጀመሪያ ጊዜ መንፈስ ቅዱስ የተጠቀሰው እዚህ ቦታ ነው። ስለዚህ እኔ አሁን ስለ መንፈስ ቅዱስ ላስተምራችሁ መጥቼ ከዚህ ካልጀመርኩ ስህተት እሰራለሁ። ስለዚህ የመጀመሪያው የመንፈስ ቅዱስ ተልእኮ ምንድን ነው? ምንድን ነበር ብለን ካየን ወደ መጠቀስ የመጣው የተበላሸ ነገር ለማስተካከል ነው። ፕሮፌሽን አልቀየረም እስካሁን። እየሰማችሁ? የትኛውም አይነት የተበላሸ ነገር ይሰራል። የትኛውም አይነት ሱስ፣ የትኛውም አይነት አቅምን የሚበላ ነገር መንፈስ ቅዱስ ጋር ሲመጣ ይስተካከላል። መንፈስ ቅዱስ ፕሮፌሽን ያልቀየረ ጌታ ነው። ከመጀመሪያ ምድርን ኢንትሮዲዩስ ሲደረግ ሲተዋወቃት ሊያስተካክላት ነው የመጣው። እስካሁን ድረስ እያስተካከለ ነው ያለው። ለዚህ ነው መጽሐፍ ሲናገር ሰማያት በመንፈሱ ውበትን አገኙ ይላል። ሂ ኢዝ ኤ ቢዩቲሻን። የተበላሸውን ነገር ሁሉ ለማስተካከል ሬዲ በሆነ ማንነት፣ በተዘጋጀ ማንነት የተበላሸውን ነገር ሁሉ ሊሰራ በቦታው ቁጭ ብሎ ነበር። እስቲ አንድ ጊዜ በሉልኝ፣ ሰፎ በሉ እስቲ። ይህንን ቃል እርግጠኛ ነኝ ምን ማለት ነው ብዬ ብጠይቃችሁ ስፍፍፍፍ ማለት ነው አይደል የምትሉ? አዎ፣ ምክንያቱም ይሄ ቃል ብዙ ጊዜ ዋና ልንለማመድ ስንሄድ የምንጠቀመው ቃል ነው አይደለ? አይታችኋል? ሰው ዋና ሊዋኝ ሲሄድ ምንድን ነው የሚባለው? ተንሳፈፍ ነው የሚባለው አይደለ እንዴ? ዋና የማትችሉ ከሆነ ምንድን ነው የምትሉት? መንሳፈፍ አልችልም ነው የምትሉት። ሰፎ ነበር የሚለው ቃል ኦሪጂናል ቃሉ መንፈስ ቅዱስ ውሃ ላይ እየዋኘ ነበር አይደለም፣ አይደለም፣ አይደለም። ይሄ ነው አሁን በጣም እንዲህ ነው ያላችሁ ማጥናት መጽሐፍ ቅዱሳችሁን። እንዲህ አይደለም። እውቀት የሚገኘው በማንበብ ነው፣ በመስራት ነው። You need to read your Bible. This is the best book you can ever have. እጃችሁ ላይ ያለ መጽሐፍ እየሰማችሁ ነው። ነገ የሆነ ደሞዝ ያስገባልኛል ብላችሁ የኢንጂነሪንግ መጽሐፍን የምታጠኑትን ያህል እንደዛ እንደምትተጉ ይሄ በእጃችሁ የገባ የዘላለም ሕይወትን የሚሰጣችሁ መጽሐፍ፣ በዘላለም ውስጥ ፖዚሽናችሁን የሚያስተካክል መጽሐፍ፣ በምድር ላይ ገዢ እንድትሆኑ ራስ እንጂ ጅራት እንዳትሆኑ የሚያደርጋችሁ መጽሐፍ፣ ደሞዛችሁ በወር የሚሆን ሳይሆን በሚራክል እንዲሆን የሚያደርገውን መጽሐፍ how dare you እንዴት ትተውታላችሁ? You need to read it. በጣም ማዝ ነው። ዩኒቨርሲቲ ያላችሁ ተማሪዎች እንኳን ባይብል አታነቡ። believe me የህይወትን ሚራክል ያገኙ ትልልቅ የሆኑ ሰዎች የመጀመሪያ ያነበባችሁት መጽሐፍ የቱ ነው ሲባል መጽሐፍ ቅዱስ ነው። No matter how hard you try in your life professionally without the word of God የትም አትሄዱም። ኬሚስትሪ አጋንንት ቢያወጣ ጥሩ ነበር፣ አያወጣም።
የእግዚአብሔር ቃል ግን ከርግማን ነፃ ያወጣል፣ ከአጋንንት ስራት ነፃ ያወጣል፣ ከየትኛውም ሱስ ነፃ ያወጣል፣ ከየትኛውም ውድቀት ያወጣል። this is the book that you have. ፕሊዝ አንብቡት። ነገራችሁ ይቀየራል፣ ጭንቅላታችሁ ይሰፋል። ሰፎ ነበር የሚለው ቃል ኦሪጂናል ትርጉሙ እንዲገባችሁ ምን ማለት መሰላችሁ? ፍለተር የሚል ቃል አለው በእንግሊዘኛው፣ ወይም ደግሞ ሼክ ታውቃላችሁ? ሼክ ማድረግ፣ መበጥበጥ። እሺ ስንቶቻችሁ ወተት ንጦ የሚያውቅ አለ? ሲናጥ እንዲታረጉት ሹ ስታደርጉ የምታዩት ነገር ምንድነው መሰላችሁ? የከተታችሁት ምንድነው? ወተት ነው። ዝም ብላችሁ ስትንጡት ሼክ ስታረጉ ስትንጡት የምትጠብቁት ምንድነው? መጽሐፍ ቅዱስ እንደዚህ ነው የሚለው፣ የእግዚአብሔር መንፈስ በምድር ላይ ሰፎ ነበር ሲል ሰፎ አይደለም፣ ሼክ እያረጋት ነበር፣ እየናጣት ነበር። ለምን ሲባል የብስና ውሃውን ሊለይ፣ ለምን ሲባል አረንጓዴ ነገር እንድታበቅል ሊያደርግ፣ ለምን ሲባል ከእግዚአብሔር አፍ የሚወጣን ቃል ተቀብሎ ሕይወት ያለው ነገር እንዲወጣ፣ ለምን ሲባል አሳዎች ከባህር እንዲወጡ፣ ለምን ሲባል በአየር ላይ ወፎች እንዲነሱ፣ ለምን ሲባል ከምድር እጽዋት እንዲበቅል፣ ለምን ሲባል አራዊቶች እንዲበቅሉ። መንፈስ ቅዱስ the whole planet ምድር የተባለችውን የምድርን እንደዚህ የሆነ ምድር ወገብ ምናምን ያስጠኑንን ጂኦግራፊ ላይ አንድ ጊዜ ለመዞር 24 ሰዓት ይፈጅባታል፣ በመዋሯ ላይ ለመዞር 365 ቀን ይፈጅባታል። እንዲህ ብለው ያስተማሩን እቺን ቢግ ጃይንት ፕላኔት መንፈስ ቅዱስ እንደ አንድ ነገር እንዲከቷት። This is the Holy Spirit. እኔ ማውቀው መንፈስ ቅዱስ እንዲህ የሚያደርግ አይደለም። ምድርን the whole earth ውስጡ ከቶ ምድርን እስክትስተካከል ድረስ ውስጡ አስቀምጦ እንዲህ እየናጣት እየሰማችኝ ነው? አፍሪካና ዩሮፕ፣ አውስትራሊያና አሜሪካ፣ ላቲን አሜሪካና ኦል ኮንቲነንት ቅርጽ የያዙት መንፈስ ቅዱስ ናው እያወራሁላችሁ ያለሁት መንፈስ ቅዱስ ማን እንደሆነ ገባችሁ? ሌት አሎን ዩር ፐርሰናል ላይፍ ምድርን ማስተካከል ይችላል። አይደለም የእናንተ ትንሿ ህይወት፣ አይደለም የእናንተ የቀበሌ ህይወት፣ አይደለም የእናንተ የወረዳ ህይወት፣ አይደለም የእናንተ በጣም ትንሽ 70 ዓመት የምድርን the whole existence ማስተካከል የቻለው መንፈስ ቅዱስ ይባላል። ይኸውላችሁ ትርጉሙን ላሳያችሁ። ይሄ ሰፎ ነበር ማለት ዶሮ እንቁላል ከጣለች በኋላ ቁፍ ስትል ትዝ ይላችኋል? እና ዶሮ የምታደርገው ነገር እንቁላሏ ላይ ሄዳ ቁጭ ስትል ለኖርማል ተመልካች እቺ ስራ የፈታች አይደለ? እንቁላሏን ስታቆም በሆነ መለኮታዊ አሰራር በሷና በእንቁላሏ መካከል ኤነርጂ ትራንስፈር ያደርጋል። እንቁላሏ ውስጥ ያለው ነገር ልክ እሷ ከተቀመጠችበት ጊዜ ጀምሮ ውስጡ በአይን ማይታየት በማይችል ማይክሮስኮፒክ በሆነ ፍጥነት መናጥ ጀምሯል። ውስጥ እንቅስቃሴ ጀምሯል። ከረንት ከርሷ ይገባል። ኤነርጂ ከሷ ሲገባ እንቁላሉ ያንን ኤነርጂ ይቀበልና የሆነ ነገር መሆን ይጀምራል። ከዛ የሆነ ሰዓት ላይ ትነሳና ጥራጥሬ ልትበላ ትሄዳለች። ከዛ እንደገና ትመለስና ቁጭ ትልበታለች። ከዛ ተፈጥሮ ፕሮግራም ያደረጋት 21 ቀን አላት። ስለዚህ 21ኑ ቀን ትመጣና ትቀመጣለች። ተቀምጣበት ውስጧ ያለውን ኤነርጂ እያወጣች ሙቀት ስትሰጠው ለአይን ሲታይ እንቁላሉ እንደ ድሮ ነው። ውስጥ ግን ህይወት እየሰራ ነው። ውስጥ ግን የሆነ ነገር እየተሰራ ነው። ሲያዩት ኖርማል ነው፣ ሲመለከቱት ኖርማል ነው። ውስጥ ግን የሆነ ነገር እየተሰራ ነው። the same way ዶሮ በእንቁላል ላይ ተቀምጣ እንቁላልን ዶሮ እንደምታደርገው መንፈስ ቅዱስ በምድር ውሆች ላይ ሰፎ ነበረ። ምን ሊያደርግ ሲባል እየናጠ በመጀመሪያ ቀን እንዲሆነ፣ በሁለተኛው ቀን እንዲሆነ፣ በሶስተኛው ቀን እንዲሆነ፣ በአራተኛው ቀን እንዲሆነ፣ በአምስተኛው ቀን እንዲሆነ፣ በስድስተኛው ቀን አዳም ተሰራ። you እያንዳንዱ ቀን ላይ መንፈስ ቅዱስ ምድርን በታቀፋት ቁጥር ምድር ህይወት ታወጣለች። አንድ ቀን ሆነ ሙሴ ሲዘግብልን። ከዛ እንደገና ሁለተኛም ቀን ላይ መንፈስ ቅዱስ እንዲህ ማድረግ ሲጀምር ምድር ማብቀል ያለባትን ነገር ሁሉ ሁለተኛ ቀን ሆነ፣ ሶስተኛ ቀን ሆነ፣ አራተኛ። ሰፎ ነበር የሚለው ቃል ትርጉሙ ተንሳፎ ነበር አይደለም፣ ህይወትን የሚፈጥርበትን አሰራር እያሳየ ነበር። አሁን ተመልከቱ፣ ዶሮዋ ስትቀመጥ ጫጩት ይሰማል? አይታየም። ማንም ዶሮዋን ሲመለከት ድምፅ
ድምፅ ሰማሁ እኮ አንድ ጊዜ ጫጩት ይሰማኛል የሚል የለም። it doesn't seem right አይመስልም። ግን ጊዜው ሲሞላ የተቀመጠችበት እንቁላል ሕይወት ያለው እሷን የሚመስል እንደሚሆን ልክ እንደዚሁ መንፈስ ቅዱስን በምድር ውኆች ላይ ሰፎ ነበር። አንድ ቃል ይጠይቅ ነበር፣ ይጠብቅ ነበር። ልክ እግዚአብሔር let there be light ሲል መንፈስ ቅዱስ ጨለማውን ብርሃን ሆነ። ከዛ እግዚአብሔርም እንዲህ ተናገረ፣ እጅግ መልካም ነው አለ። የብስና ውሃው ይለይ ሲባል መንፈስ ቅዱስ ዩሲ መንፈስ ቅዱስ የአንድ ቤተ ክርስቲያን ፓተንት ራይት ወይም አንዲት ቤተ ክርስቲያን የባለቤትነት መብት የምትወስድበት አምላክ አይደለም። እርሱ የሰማይና የምድር ፈጣሪ፣ ያኔ ፍጥረትን ማስተካከል የቻለ ዛሬም የሚያስተካክል የምድር ኤግዚስተንስ ሁሉ ፕላኔቶች ሁሉ በአጠቃላይ በግራቪቲ ሕግ እንዲንቀሳቀሱ ያደረገ ከዋክብቶች ባሉበት ርቀት ባሉበት ትልቅነት ባሉበት ሙቀት ባሉበት ብርሃን እንዲቀመጡ ያደረገ እኔ የማውቀው መንፈስ ቅዱስ በጣም ወደ ታች ሬዲዩስ የሚደረግ አይደለም። ትልቅ ነው፣ ትልቅ ነው። ዛሬም አይ ቴል ዩ ወደ እናንተ ህይወት ሲመጣ እነዚህን ትልልቅ ነገሮች ባሉበት ቦታ በጉዑዝነታቸው እንደተቀመጡ ግራቪቲያቸውን ሳይለቁ ሳይጋጩ ሳይጣሉ ለዘመንና ለዘመናት እንዲቀመጡ ከጁፒተርና ከኡራንስ ጋር ምንም አይነት ግጭት እንዳይኖር በግራቪቲ ህግ አለያይቷቸው ፀሐይና ጨረቃን እንደዚህ አድርጎ ያኖረ እርሱ መንፈስ ቅዱስ አሁንም አለ። በእኔና በእናንተ ህይወት ስራ መስራት ይችላል። ነገራችንን ማስተካከል ይችላል። if you ever ask his presence መጠየቅ ያለባችሁ ለተራ ነገር ሳይሆን ዘላለም ላይ ላለኝ ፖዚሽን this is the Holy Spirit እየነገርኳችሁ ያለሁት መንፈስ ቅዱስ ትልቅ መንፈስ ቅዱስ ነው። ተራ መንፈስ ቅዱስ አይደለም። የመጀመሪያ የሰፈፈበት ጊዜ ያን ጊዜ ነበር። በታሪክ ውስጥ መንፈስ ቅዱስ ያንን ነገር ካደረገ በኋላ አዳምንም ከአፈር ካፈጀ በኋላ ከሰራው በኋላ ሰውም ከወደቀ በኋላ እግዚአብሔር እንደገና ሌላ ፕሮግራም ሲያወጣ እንደገና እግዚአብሔር እንደዚህ አለ። ያኔ ትዝ ይልሃል ምድርን በወደቀው ነገር የተበላሸች ጊዜ አንዳች አልባ የሆነች ጊዜ ባዶ የነበረች ጊዜ ምንም ነገር እንዳይበቅልባት ነገር ሁሉ ጨለማ በላይዋ ላይ የነበረ ጊዜ ሁሉ ነገር የተበላሸ ጊዜ ትዝ ይልሃል። ያስተካከልነው ነገር ትዝ ይልሃል። የእግዚአብሔር አብ አሁንም ዲስከሽኑ በእኔ ቨርዥን ነው ግን እንደዚህ ያሉ ይመስለኛል። ከዛ ፕሮግራማችን እኮ ሰዓቱ ደርሷል። የትኛው ሲለው መንፈስ ቅዱስ አብን እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የተባለው አለው። ዋ ስለዚህ ምንድን ነው የምናደርገው ሲባል በሌለመደብህን ሂድና አድርጋለሁ። ከዛ እኔስ እሄዳለሁ ግን የሚሄድባት ሴት እንዴት ነው ሲለው ገብርኤልን ጠራውና እግዚአብሔር እንደዚህ ያለ ሂድና በነቢዩ ኢሳይያስ መጽሐፍ እንደተጻፈ አይደል እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ተብሎ እንደተጻፈ በቤተልሔም ከተማ ድንግል አለች በእግዚአብሔር ፊት ሞገስ ያገኘች በእኛ ዘንድ ተቀባይነት የተሰጣት እኛ የወደድናት አለችና ሂድና ንገራት። ምን ብዬ ልናገር ሲባል እንደዚህ ያለ አንቺ ሴት ደስ ይበልሽ ከሴቶች መካከል እግዚአብሔር ፊት ሞገስ አግኝተሻልና መልካም ይሆንልሻል። ምንን የሚሆንልኝ ስትለው ትወልጃለሽ እንዴ አለችው። እንዴት ነው የምወልደው? ወንድ ልጅ ትወልጃለሽ፣ ስሙም በጣም 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 ትልቅ ይሆናል፣ የልዑል አምላክ እግዚአብሔር ልጅ ይባላል፣ አለቅነትን በጫንቃው ላይ ይቀመጣል፣ መንግስቱ ለዘላለም ነው። እኔ ወንድ ስለማላውቅ ይሄ እንዴት ይሆናል ሲል ገብርኤል እንዲህ አለ፣ የምንፈልገው ወንድ የሌለበት ወንድ ነው። በሌላ አነጋገር የወደቀው አዳም ስፐርም ያልገባበት ሌላ አዲስ ኦሪጂናል You see, Jesus is not someone መሃል ላይ የተከሰተ ሰው እኮ አይደለም። ኢየሱስ እኮ ዩኒክ ነው። ኢየሱስ እኮ አዲስ ዘር ነው። ኢየሱስ እኮ ሌላ አንድ ነገድ አንድ ግንድ ነው። አንድ አዲስ ዘር ነው። በአዳም ሁሉ እንደወደቁ በእርሱ ደግሞ ሁሉ እንዲጸድቁ፣ በአዳም እንደሞቱ በእርሱ ሕይወት እንዲያገኙ። እርሱ እኮ ሌላ ሲስተም ነው፣ ሌላ ማንነት ነው። ስለዚህ ገብርኤል እንደዚህ አላት። ያን ጊዜ በኤደን ገነት እግዚአብሔር ፍርድ ሲናገር ሰምተነው ነበር። ባንተና በሴቲቱ መካከል በዘርና በዘራው መካከል ጠላትነት አደርጋለሁ። በሴቲቱ በኩል ብቻ የሚመጣ ወንድ የሌለበት የወደቀው አዳም ዘር ያላዋጣለት አንድ ሌላ ወንድ ይመጣል ብሎን ነበረ። ያንን ወንድ ባንቺ ሊገልጠው ወደደ ሲል እኔ እኮ ወንድ አላውቅም ሲል የልዑል አምላክ መንፈስ ባንቺ ላይ
ይመጣል፣ የልዑልም ኃይል ይጸልልብሻል፣ ካንቺም የሚወለደው እርሱ የእግዚአብሔር ልጅ ይባላል አልሃት አይደለም የሚለው። እሷም ተቀበለችና እንግዲህ እንደዚህ ያህል ኢንቨስት ከተደረገብኝ በኔ ቨርዥን ነው አሁንም አቤቱ ለባሪያህ እንደ ቃልህ ይሁንልኝ ባይገባኝም አለችው። ልክ እሱን ብላው ተለይቶ ሲሄድ ያን ጊዜ በሰማይ የነበረው ስብሰባ እንዲህ አለ፣ እሺ ብላናለችና ሴቲቱ ተስማምታናለችና መንፈስ ቅዱስ ሲለው መንፈስ ቅዱስ ከቦታው ተነሳና ያን ጊዜ ዓለምን እንዳስተካከለ ባስተካከለበት ማንነት የሰውን ውድቀት እንደገና ሊያስተካክል፣ የሰውን ጥፋት እንደገና ሊያስተካክል ወደ ምድር መጣ። መጽሐፋችሁን በደንብ አድርጋችሁ ስታጠኑ ያን ጊዜ በውሆች ላይ ሰፎ ነበር የሚለው ራውካፍ የሚል የዕብራይስጥ ቃል the same word በአንቺ ላይ ምን ይላል አለት ይጸልላል። በሌላ አነጋገር አንቺ ውስጥ ይገባና መለኮትን መሸከም የምትችይበት የሰው የወንድ ዘር ያልሆነን የመለኮት ዘር የሆነን ዘር መሸከም እንድትችይ ያኔ ዓለምን እንዳስተካከለ ያንቺን ሰውነት ያስተካክለውና ማዕፀንሽን ይጠቀምና ሆድሽ ውስጥ የልዑል አምላክ ልጅ እንዲያድር በልዩ አደራረግ የመዳንን ነገር ሊፈጽም መንፈስ ቅዱስ ባንቺ ላይ ይመጣል። አያችሁ፣ መንፈስ ቅዱስ መጀመሪያ የመጣው ዓለምን ሊሰካ ያስተካክል፣ ሁለተኛ ጊዜ የመጣው ኢየሱስን አዳኝ አድርጎ ለማምጣት። በነገራችን ላይ እንዲህ ልበላችሁ፣ ኢየሱስ ዓለም ሳይፈጠር ነበር። ታምናላችሁ? ሁሉ በእርሱ ከሆነውም አንዳች እንኳን። መንፈስ ቅዱስ ያስፈለገው ኢየሱስን እግዚአብሔር ለማድረግ አይደለም። እርሱ ከመጀመሪያም እግዚአብሔርን ሰው ለማድረግ ግን የሚያስፈልገው ቴክኖሎጂ መንፈስ ቅዱስ ነው። ስለዚህ እግዚአብሔር እንደዚህ ያለ መንፈስ ቅዱስ ካንተ ውጪ ሄደን ሰው ሆነን ነገርን መስራት አንችልምና ልትረዳን ትችላለህ ሲለው በደስታ ወዲያው ወደ ማርያም መጣና በማርያም ላይ ጸለለና ሰውና እግዚአብሔር ኮንጁጌት እንዲያደርጉ አንድ ላይ መዋሃድ እንዲችሉ መንፈስ ቅዱስ ታይቶ የማይታወቅ ለሰይጣን ራሱ ሚስጥር ራስ ምታት የሆነበት እስካሁን ድረስ ሊያገኘው ያልቻለውን ቴክኖሎጂ ተጠቀመና እስካሁን ቴዎሎጂያኖች ይጣሉበታል። እንዴት ነው እግዚአብሔርና ሰው አንድ ላይ የሆኑት? ምን አገባኛል? ሆነዋል። ከሆኑ በኋላ እኔና እናንተ ማብራሪያ አያስፈልገንም። የሆኑትን ተቀብለን መሆን ነው። ስለዚህ መንፈስ ቅዱስ በራሱ አሰራር መጣና ማርያም ውስጥ ገባና ከማርያም ጋር ውህደት አደረገና ከዘላለም ዓለም በደል የሌለበት የአዳም ጄኔቲክ የሌለበት አዲስ ዘር ከሰማይ የወረደ የዓለምን ኃጢአት የሚሸከም የዓለምን ኃጢአት የሚያስወግድ ንጹህ የእግዚአብሔር በግ ሰራ። ያኔ በኤደን ገነት በስድስተኛው ቀን የእግዚአብሔርን ቃል ሰምቶ ኃጢአት የሌለበትን አዳም የሰራ መንፈስ ቅዱስ ከብዙ ሺህ ዓመት በኋላ ኃጢአት የሌለበትን የእግዚአብሔርን ልጅ ኢየሱስን ማርያም ሆድ ውስጥ ሰራ። ያኔ በአትክልት ቦታ ከአፈር ነበረ ያኛውን የሰራው። አሁን ግን የኛውን የሰራው ከማይጠፋ ቃል ከሰማይ በወረደ አዲስ ዘር እኔም ማውቀው መንፈስ ቅዱስ እንዲህ አይነት ነው። መጽሐፍ ቅዱስ ሲናገር ኢየሱስ በመንፈስ ቅዱስ ነው የተጸነሰው። እንደውም ቶሎ እዚህ ጋር ዘጋላችኋለሁ። እሺ፣ እንደውም መጽሐፍ ቅዱስ ሲናገር ዮሴፍ የተባለው እጮኛዋ ሊተዋት አይደለም ይለው። ሊተዋት በነበረበት በስውር ባሰበ ጊዜ እግዚአብሔርም ራሱ በእህል የተጸነሰው ከማን ነው አለ? ከሞን ሃሌሉያ። ዩሲ እኔና እናንተ እኮ ሪሊጅን የለንም። እኔ ሃይማኖት ኖሮኝ አያውቅም። እኔ እኮ በጣም ሚራክለስ አጀማመሩ ራሱ በጣም ድንቅ የሆነ እኮ ጌታ ነው ያለኝ። እኔና እናንተ እኮ የሃይማኖት መሪ የለንም፣ የህይወት ምንጭ ነው ያለን። እንደ ኢየሱስ ክርስቶስ እኮ ሃይማኖት ሊጀምር የመጣ የሃይማኖት ጀማሪ አይደለም። አመጣጡ ራሱ እኮ ዩኒክ ነው። ሃይማኖትን የጀመሩ ሰዎች ሁሉ ከአዳምና ከሔዋን ከአባትና ከእናት ከወንድና ከሴት ተዋጥተው የተገኙ ናቸው። ይሄኛው እኮ ከወንድና ከሴት ተዋጥቶ አይደለም፣ ከመለኮት መጥቶ የሴትን ሰውነት ተጠቅሞ የተገለጠ ልዩ ጌታ ነው። ለዚህ እኮ ነው እኔና እናንተ የምናመልከው ክርስቶስ ኢየሱስ ሃይማኖት አይገልጠውም። ጴንጤም አይደለም፣ ካቶሊክም አይደለም፣ ኦርቶዶክስም አይደለም፣ ሙስሊምም አይደለም። ኢየሱስ የትኛውንም ሃይማኖት አይደለም። ኢየሱስ የእግዚአብሔር ልጅ ነው። አሜን። ሊስን
እኔና እናንተ የእግዚአብሔር መንግስት ዜጎች የእግዚአብሔር መንግስት ልጆች ነን። ለጥቅምና ለጊዜው መሰብሰብ እንዲመቸን የፈጠርናቸው ስሞች እንጂ እኔም የምመራው ቸርች ቢሆን ማንም የሚመራው ቸርች የትኛውን ቦታ ላይ ያለ ነገር ሁሉ መለያችን አይደለም። መለያችን ክርስቶስ በመስቀል ላይ ሰርቶ የጨረሰው ስራ፣ ከእግዚአብሔር መወለዳችን፣ የእግዚአብሔር ዘር በእኛ መኖሩ ነው። ክብር ለኢየሱስ ይሁን። ናው በደንብ ስሙኝ። ይሄ መድኃኒት ከተሰራ በኋላ 9 ወሩን ጨረሰና እንደ ማንም ተወለደና ሄዶ በመቅደስ ተባረከ፣ ተጸለየለትና እንደ ማንም ልጅ ድክ ድክ አለ። እንደ ማንም ልጅ ዳዴ ብሎ አደገ። እንደ ማንም ልጅ እድገቱ እንደ ሰው በሆነ አስተዳደግ በመንፈስ በነፍስ በስጋ እየበላ እየጠጣ እየተማረ እየታዘዘ የቤት ስራ እየሰራ እንደ ማንም ሰው ኢየሱስ አደገ። ያልገባቸው ግን በመካከላቸው አማኑኤል ሲያዩት በሰፈር የተገኘ የዮሴፍና የማርያም ልጅ ነው። ያለ ጊዜው ያውም የተወለደ ሳይጋቡ የተገኘ ነገር ግን ያልገባቸው ነገር በመላእክቶችና በሰማይ ቴክኖሎጂ በመካከላቸው ነው። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር። በሰፈራቸው እግዚአብሔር፣ በሰፈራቸው እግዚአብሔር። አልገባቸውም። የአናጢው ልጅ ይሉታል፣ የሆነ ልጅ ይሉ። አቤት የኤሊ ሲያምር ሞገስ አለበት፣ እንዴት አይኑረው? በጥበብና በሞገስ በሰውና በእግዚአብሔር ፊት እያደገ ይሄድ ነበር። ዋይ ሲባል አዳም የሌለበት፣ ውድቀት የሌለበት፣ ኃጢአት የሌለበት፣ ሽንፈት የሌለበት፣ እርግማን የሌለበት ዩኒክ የሆነ የመንፈስ ቅዱስ ውልድ እያደገ ያለ 12 ዓመት ሲሆን መቅደስ ጋር ወሰዱት። መቅደስ ጋር የሚናገረውን ቃል ሲሰሙ የብዙ ዘመን አስተማሪዎች ከወዴት ነው ያመጣው ሲሉት እርሱማ በመለኮት ድምፅ እየተማረ ቤቱ እያነበበ እያደገ ያገኘው ነው። ከዛ በኋላ ከ30 ዓመቱ አካባቢ ሲደርስ ወደ መጥምቁ ዮሐንስ መጣ። በተጠመቀና ተጠምቆ በወጣ ጊዜ ሰማይ ተከፈተ አይደል የሚለው። የእግዚአብሔርም ድምፅ መጣ፣ በአንተ ደስ የሚለኝ የምወድ ልጄ። መንፈስ ቅዱስ ምን አለበት ይላል? ወረደ፣ በእርሱ ላይ ምን ሆነ? ተቀመጠበት፣ አደረበት ይላል። ከዛ ከ3 ዓመት ተኩል በኋላ ብዙ ስራ የሰራው ኢየሱስ ሞተ አይደል? ልክ ነኝ? ኢየሱስ ክርስቶስን በመስቀል ከገደሉት በኋላ እንደ ሞተ አረጋገጡና ይላል አዲስ ማንም ባልተቀበረበት መቃብር ውስጥ ስጋው ምን አሉት ይላል? አስቀመጡት። ከዛ በኋላ ትዝ ሲላቸው እንዲህ ብለው ተነጋገሩ። የካህናት አለቆች ይሄ አሳች በዘመኑ በ3ኛው ቀን እነሳለሁ ብሎ ሲናገር ነበርና ደቀ መዛሙርቶች መጥተው ሰርቀውት ተነሳ ብለው እንዳይሰብኩና የቀደመው ስህተት ሳያንሰን የኋለኛው ስህተት እንዳይበዛ በጠባቂ እናስጠብቀው ብለው ሲያስጠብቁት መጽሐፍ ሲናገር በ3ኛው ቀን ይላል ጻድቁን መበስበስን ያይ ዘንድ በመቃብር አትተውም ተብሎ እንደተጻፈ፣ ነፍሴ በተስፋ ታድራለች ነፍሴን በሲኦል አተዋትምና ተብሎ እንደተጻፈ መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔርም የሞትን ጣር አጥፍቶ አስነሳው አይደል የሚለው። በስንተኛው ቀን መሞቱ ተረጋግጧል። በደንብ አድርገው አረጋግጠዋል። ነፍሴን ላንተ ሰጠው ብሎ መንፈሱን እኮ ሰጥቷል። መሞቱ እርግጥ ነው። የሞትን ጣር አጥፍቶ ከሙታን ያስነሳውን ግን ጳውሎስ በሮሜ መጽሐፍ ምዕራፍ 8 ቁጥር 11 ላይ ሲናገር ኢየሱስ ክርስቶስን ከሙታን ያስነሳው ያ የእግዚአብሔር መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል እንደተባለ ለካ መንፈስ ቅዱስ 3ኛ ጊዜ አሳይመንት ተሰጠው። በላይወለ የመጀመሪያዋን ምድር እንዳስተካከል እንደገና ደግሞ አዳኟ እንዲመጣ ስጋ እንዲሆን እንዳደረግ አሁን ደግሞ አዳኟ በሲኦል ነውና ያለው ሂድና ከሲኦል አውጣው ሲባል መንፈስ ቅዱስ እንደገና ወደ ሲኦል ወርዶ ረበበ። የሞተውን የኢየሱስ ክርስቶስን አካል ወሰደና መንፈሱን ከአካሉ ጋር አጋጠመና በማይበሰብስ አካል፣ በማይፈርስ አካል፣ በማይገረፍ አካል፣ በግራቪቲ በፊዚክስ ሕግ በማይያዝ አካል ሕያው አደረገና አስነሳው። እኔ የማውቀው መንፈስ ቅዱስ ይሄንን ነው። እኔ የማውቀው መንፈስ ቅዱስ ምድር ስትበላሽ ምድርን ያስተካከለ፣ ጨለማን የገሰጸ፣ ሞትን የሻረ። እኔ የማውቀው መንፈስ ቅዱስ አንዳች አልባ የነበረ የሆነችውን ምድር በምታምርና በምትዋብበት ነገር ውበትን የሰጠ። እኔ የማውቀው መንፈስ ቅዱስ የወደቀውን የሰውን ልጅ ለማዳን ስጋን አድርጎ ኢየሱስን የገለጠ። እኔ የማውቀው መንፈስ ቅዱስ በመስቀል ተገድሎ በሲኦል የወረደውን ኢየሱስን የሞትን ጣር አጥፍቶ ያስነሳ፣ ሕያው አድርጎ በሰማይም በምድርም ከምድርም በታች ሊጠራ ከሚችል ስም ሁሉ በላይ ያለውን ስም እንዲያገኝ ያደረገ መንፈስ ቅዱስ
ኢየሱስ እኮ ይሄን ስለሚያውቅ ነው ቢገባችሁ አለ እኔ ብሄድ ይሻላል። ቢገባችሁ የማወራው ማን እንደሆነ ብታውቁ ቢገባችሁ አለ እኔን እንኳን ሳይቀር ከሲኦል እንደሚያድነኝ ተስፋ የማደርገው እኔን እንኳን ወደ መሆን ያመጣኝ እኔን የረዳኝ አገልጋይ እንድሆን ሙታን እንዳስነሳ ያደረገኝ እርሱ ማን እንደሆነ ቢገባችሁ ከዘላለም እኔ እርሱን እንደማውቀው እናንተ ብታውቁት ኖሮ ዘላለም ላይ እንደማውቀው እናንተ ብትረዱት ኖሮ እኔ ብሄድ ይሻላችሁ ነበረ። እርሱ ሲመጣ የሚሰራው ስራ ልዩ ነውና ሊስን ኢየሱስ እኮ ያላቸው ያለው ማንም ሊተካው የማይችል ማንም ቦታውን ሊደፍንለት የማይችል ዩኒክ የእግዚአብሔር አብ የእግዚአብሔር ወልድ ልብ ያረፈበት ዋንደርፉል እግዚአብሔር አብ እግዚአብሔር ወልድ ስራቸውን እንደፈጸሙ እርግጠኛ ሆነው ላለፈው 2000 ዓመት ምድርን በኃላፊነት የሰጡት መንፈስ ቅዱስ ማለት እኮ እኔና እናንተ ለትንሽ ጊዜ ለትንሽ ጉዳይ ለትንሽ የስሜት መነቃቃት የምንፈልገው አይደለም። he's so big በጣም ትልቅ ነው። አይቴሊዮ የተበላሸ ዛሬ ያስተካክላል። የእናንተን ጉዳይ ብቻ መሰላችሁ እንደ ክሪኤሽን ባይ ኢትሰልፍ ፍጥረት ሁሉ ገና ወደ ውበቱ ይመለሳል። እርግማን ይሻራል። ጥፋት ከፍጥረት ላይ ይነሳል። መበስበስ ከፍጥረት ላይ ይነሳል። ገና የምናውቀው ምድር ምናልባት ግሎባል ዋርሚንግ ኦዞን ሌየር ዋት ኤቨር እያሉ የሚናገሩትን አንድ ቀን ያን ጊዜ በምድር ላይ ረብቦ ያስተካከላት መንፈስ ቅዱስ እንደገና የመጨረሻውን አሳይመንት ሊሰራ በመለከት ድምጽ ይመጣል። ምድርን እንደገና ወደ ውበት ሊመልስ እኔ አሁን እንድንጸልይ የምፈልገው ይሄን መንፈስ ቅዱስ እንድናውቀው ነው። I want to know you በሉት። ኢየሱስ እንዳወቀህ እንዳውቅ እፈልጋለሁ። እግዚአብሔር አብ እንዳወቀህ እንዳውቅ እፈልጋለሁ። እኔ ልነግራችሁ የመጣሁት መንፈስ ቅዱስ ይሄንን ነው። እስቲ ዛሬ አንድ እውነተኛ ጸሎት ጸልዩ። ላውቅ እፈልጋለሁ። ኢየሱስ ባወቀህ መልክ ልወቅህ። ለኢየሱስ እንደሆንከው ለኔ እንድትሆንልኝ I want to know you more. ራስን ገለጥልን መንፈስ ቅዱስ፣ ራስን ገለጥልን መንፈስ ቅዱስ። ለአዋሳ ተማሪዎች ራስን ገለጥ። በኃያልነት እንወቅ፣ በትልቅነት እንወቅ፣ በፈጣሪነት እንወቅ፣ በፈዋሽነት በአዳኝነት